እንሰማለን አንፈርድም። ዛሬው እንግዲህ በዛሬው ዕለት ሳምራዊ ሸዋን ግዛው ላይ አንዳንድ ነው ሙልጫችሁን ይዛችሁ ቀጥላችኋል። አረ ምንድነው የምታወሪው? በቲክታክ የተለቀቀውን አይቼዋለሁ። አሙ አይደለም ትናንት ከኔ ጋር አውርተናል። ዝም ብላችሁ የሰው ስም አታጥፉ። አላምበሩ ነባዬ ሁሌም እወድሻለሁ የኔ አትበገር። ስለ ነባ እውነት ማወቅ ከፈለጋችሁ በቴሌግራም ነው። ደግሞ ቪዲዮ የማላቀው ይብሮን ትንሽ ልጠብቀው ብላ ነው ነገሮችን አስተካክሎ የመለስ እንደው እያለች ነበር። ተስፋ እንጠብቅ። ግን ሰሞኑን አንድ ቪዲዮ ሳለቅ አቀርም ነባህቶችሽ አብሽሪ ብላለች። እንግዲህ እኔ ያው በጣም በነገራችን ላይ ሰላምታ አላስቀደምኩም። ኧረ ሳምሪ ግን ተይ ተረጋጊ፣ ራስሽን መጀመሪያ ቴክ ኬር አድርጊ። ተይ አንቺ ልጅ። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችንን ይጠብቅልን። ሁላችንም በየሃይማኖታችን እንጸልይ እያልኩኝ እንደተለመደው ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ደግሞ በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ ቀን ላይ በለቀኩት ቪዲዮ በጣም ብዙዎቻችሁ የየራሳችሁን ሀሳብ እንደሰጣችሁኝ ነው። እንግዲህ ከብዙ በጥቂቱ እነዚህን የመሳሰሉ ኮሜንቶች ወደ እናንተ ይዤ መጥቻለሁ። እናነባቸውና ጠቅላላ አድርገን ሀሳብ እንሰጣለን ማለት ነው። ላላላ ታደርገው እኔ ዩቲዩብ ላይ እንደነባ የምወደው ሰው የለም፣ ግን ከዛ ሽፍር ጋር ከመጣች በመወዳት ልክ ነው የምጠላት። እሷ የምታምረው የሚጠናትም ኢብሮ ብቻ ነው። እውነት እንዳይሆን ምኞቴ ነው። ሳምሪ የኔ ሀቀኛ በርችልኝ ብላለች። ሀሳብ በጣም ብዙ ናቸው። በነገራችን ላይ እንደዚህ አይነት ሀሳቦች የተደጋገሙት እንዲሁም ደግሞ እኔም ለምን እንዲህ አይነት ነገር እንዳመጣው እየነገርኳችሁ አልፋለሁ። ኮሜንቶች ሲመጡ በመሀል እያየሁ አነብላችኋለሁ ማለት ነው። በመጀመሪያ አንድ ትዝብት ወስጃለሁ። በጣም ችኩሎች አላችሁ። ሀሳቤ ምን እንደሆነ እንኳን ኢቭን በአንድ ቪዲዮ ሰውን እንዴት እንደምትለኩ ማለት ነው። ከኋላ ላይ የተጻፈውን ኮሜንት ስለምታዩት ነው። ለዩቲዩብ መስሪያ ብለሽ ለገንዘብ ብለሽ ነው። እኔ ለገንዘብ ብዬ ሰውን ያን ያክል ምሸጥ ሰው አይደለሁም። የተሰማውንና የታየውን እውነት ነው ወደ እናንተ ይዤ ለመምጣት የምሞክረው ማለት ነው። እና በመጀመሪያ ይሄንን ነገር ላደርግበት የቻልኩበት ምክንያት ይኸው እዚህ ጋር ለስራ ብለሽ የልጅቷን ስም ታጠፊያለሽ። ከአሙሌላ ወንድ የለም። ምን አስበሽ ነው? እኛ እናውቃለን ምን ያህል እንደተጎዳች። አሁንም ስላወቅኩ መሰለኝ ካችን ኩል ወገቤን ገትሬ ሽንጤን ገትሬ እየተከራከርኩና ነገሮች እንዳይሆኑ እየተከላከልኩኝ ያለሁትኝ ማለት ነው። ነገር ግን ይሄን ቪዲዮ ስሰራ እንደነገርኳቸው ሁለት ሀሳቦችን ይዤ መጥቼ ነው። የመጀመሪያው ሀሳቤ ቲክቶክ ላይ ብዙ ልጆች ተጨንቀው ራሱን አየነው፣ ጸጉሩን አየነው፣ ጭንቅላቱን አየነው፣ እንዲሁም ደግሞ አንዳንድ ልጆች መፖሰት ሲጀምሩ ነው። ገባቸው። ነገር ግን እኔ መንገድ ነበር የከፈትኩት። ሞቅ አርጋችሁት ነገሮች የሆነ ተርመስ እንዲሉ ፈልጌ ነበር። ያም ለእሷ ይጠቅማታል ብዬ ስላሰብኩ፣ ምክንያቱም ሰሞኑን ቪዲዮ ስላለቀቀች ስትመጣ ከማን ጋር ትመጣለች የሚለውን ሰው በጉጉት እያየ ወደ ቻናሏ እንዲገባ ይረዳታል። ሁለተኛ ደግሞ ቲክቶኳን ሰርች አድርጎ ፈልጎ ፎሎ እንዲያረጋት ይጠቅማታል። ያው የዩቲዩብ መስመሩና መንገዱን ለማታውቁ ከባድ ነው። እኔም ብሆን እንደናንተ ነው የምረዳው። ነገር ግን እኔ አርቄ ነው የማስበው ጋይስ፣ አርቄ ማለት ነው። ለዛ ነው የተጠቀምኩትኝ ማለት ነው እንጂ እኔ እሷን ስብ ለማጥፋት ወይም ደግሞ ለራሴ ስራ ብዬ አይደለም። እንዳያችሁት እንደምታዩት ነው። ዩቲዩብ ላይ ይሄን ሰሞን ሽቀላ ሞልቷል። እየሸቀልን ነው፣ ፈጣሪ ይመስገን። ግን እኔ አላማ የሽቀል አይደለም። ልጅቷ ስለጠፋች ቻናሏን ያንቀሳቅሰዋል፣ አንድ እንደነገርኳቸው። ሁለተኛ ቲክቶክ ላይ በጣም በውስጥም በውጭም ብዙ ልጆች ጥያቄ እያቀረቡልኝ ስለሆነ ነው። ቲክቶክ ላይ ደግሞ ጸጉሩን ከኋላ ጭንቅላቱን ሲያዩት እውነት ለመናገር ይመስላል አሙን ማለት ነው። ገባችሁ? እና ሁሉም ሪል በቃ አምኖበት እሱ ነው እያሉ የሚሰማቸው ስሜት አለ። ሌላው ደግሞ ነባም ያምርባትም ሆነ መስራት ያለባት ከአሙ ጋር ነው። ስራ ነው የሚሉ ብዙ ልጆች እያየሁኝ ስለሆነ እነሱንም እውነቱን ማሳወቅ ስላለብን ነበር ይሄንን ቪዲዮ ይዤ የመጣሁት ማለት ነው። ምክንያቱም የብዙዎቻችን አቋም ምን እንደሆነ አይታ ይቺ ልጅ በጣም ልጅ ናት፣ በጣም ገና ትንሽ ናት። አእምሮዋ ወደዚህ እንዳይዋዥቅ የኛ ሀሳብ ይረዳታል እንጂ ምንም የሚጎዳት ነገር የለም። እናንተ እንዳላችሁት የሚሽቃበጥ ሀሳብ የለውም። አንዳንዶችን ነው በነገራችን ላይ የነባና የኔ እህቶች ብዙዎቻችሁ ትለያላችሁ። ምንም አይነት ነገር አልተናገራችሁም። ግማሹን እየሳቃችሁ፣ ግማሹን የተመቻችሁን ኮሜንት፣ ግማሹም ደግሞ የኔን ሀሳብ እየጻፋችሁ ነበረ። አንዳንዶች ግን
ለዩቲዩብ ብለሽ የማታውቂውን ምናምን አለ ነገሩ እኮ የጎረቤትን በጎች መታችሁም ሊሆን ይችላል እነዚህ የምትሉት ግን ደግሞ የእኛም አላችሁ የነባ እህቶች ሆናችሁ እኔ የእሷን ስብ ለማጥፋት አይደለም ማለት ነው አስረግጬ የምነግራችሁ። ሁለተኛ ደግሞ ግን መኪናው ላይ ያለው እሱ አይደለም በደንብ ዩ ሳምሪ ይብላኛለች እህቴ። አዎ እኔ አይቼዋለሁ ግን እናንተ በቃ አታሰሩም። ስለዚህ እኔም ከዚህ በኋላ እንደዚህ አይነቱ ሰበር ዜና ይዤ አልመጣም። ይቅርባችሁ። ምክንያቱም ሰው ሲገባው ነው አራዳው ነው ከተረዳችሁ ማለት ነው ነገሮችን ማስተካከል ትችላላችሁ። ለምን እንደው ታውቃላችሁ አሁን ከፊት ላይ ያስገባሁላችሁ ልጅ ያን ሁሉ ነገር መጻፍ አይጠበቅብሽም ነበር እንደምታወሪያት ለሌሎቻችሁ የምነግራችሁ ነገር ማለት ነው። ማንኛውንም ዩቲዩበር በውስጥ የምታወሩት ከሆነ ስለ አይዲያው ስለሚሰራው ነገር ከነገራችሁ ኮሜንት ላይ መታችሁ አትጻፉ። ቻናል የመጀመሪያ የሚገለው ነገር ቢኖር እናንተ የምታወሩት ሰዎች መታችሁ ኮሜንት የምትጽፉት ነገር ነው። ለምሳሌ አሁን ምሳሌ ልንገራችሁ እንዲገባችሁ። ነባና ኢብሮ ተጣላን ብለው ቢመጡ ከአንቺ ጋራ ይሄ አይዲያ እኮ ድራማ ነው ፕራንክ ነው እየሰራን ያለ ነው ብትልሽ መተሽ አረ እነሱ አልተጣሉም ፕራንክ ነው የሚሰሩት ካልሽ ስራው ፈረሰ። የሰው ሃፒታይት ተዘጋ። ታውቂያለሽ አይደል? እንዴት ነው ሃፒታይት መክፈቻ ኪኒን አይደል? ያ ማለት ነው እኛ የምናየው ቪዲዮ ለኛ ኪኒናችን ነው። ስለዚህ አሁን ያንቺ እንደምታወሪያት ተናገርሽ፣ ኢብሮን እየጠበቀችው እንደሆነ ተናገርሽ፣ ሰሞኑ ቪዲዮ እንደምትለቅ ተናገርሽ። እሷን ይሄ አይጠቅማትም። ግልጹን ስነግራችሁ እኔ ነግሬያቸዋለሁ ከዚህም በፊት ግልጽ ሰው ነኝ። ስህተት ካየው እናገራለሁ፣ ጥሩ ነገር ካየው ደግፋለሁ። ግን ሰውን ስለምወደው አለባብሼለት የሆነ ነገር ሲያጠፋ አላልፍም ብያቸዋለሁ። ስለ ባህሪ ገና ስላልተላመድን ሊሆን ይችላል። በተለይ አዳዲስ ሰብስክራይበሮቼ ስለ ባህሪ አታውቁ ይሆናል። እኔ ላስታውሳችሁ ከዚህ በፊት ሄሉን ሰድቢያ ሳይሆን ጥርግርግ አድርጌ ነግሬያታለሁ። በጣም ነው የምወዳት እኔ ሄሉ የቡታጅራዋ ማለት ነው። ግን በወቅቱ በነበረ በአንድ ቪዲዮ ግን ተናግሬያታለሁኝ። ብዙዎቹ ከፍቷቸዋል። ግን እውነተኛ ወዳጅ ከሆናችሁ የምትወዱት ሰው ስህተት ሲሰራም ሆነ የሆነ ነገር ስታዩበት ፊት ለፊት ነው ልትነግሩት የሚገባው። ወዳጅ የሆነ ሰው ወዳጅ ያልሆነ ሰውማ ከኋላ አምቷችሁ ተጠቋቁሞባችሁ ትቷችሁ ነው የሚሄደው። እናንተን ሊያግዝ ወይም እናንተን ሊደግፍ አይመጣም። ስለዚህ ይሄንን አሁን መኪና ውስጥ አሙኑ ያለው እንደገና ቪዲዮዋን እያዩ ከታች ኮሜንት የተጻፈውን ካያችሁት ከአሙ ጋር ነኝ እንደዚህ ይች ልጅ ወጣት ናት፣ ልጅ ናት ገና ብትመለስ ብላችሁ አስቡ። ሁሌ ፊት ለፊትን ሳይሆን ብቻ ያ ኮሜንት አማሏት ወደሱ የሚሄድበት ኦኬ ስራ ነው ብሰራስ ብላ ብታስብስ እኛ እህቶቿ ብንነግራት ትቆማለች። የሆነ ቦታ ትቆምና ታስባለች። እህቶቼ የነገሩኝ ነገር እኮ ይሄኛው በዚህ በኩል ትክክል ናቸው። አዎ በዛን ሰዓት በተጎዳው ሰዓት እንዲሆንኩት ድጋሚ ይሄ ነገር ሲመጣ እንድትል ያደርጋት። በጣም ልጅ ናት ነባ። በነገራችን ላይ በጣም ብዙ እገዛ ያስፈልጋታል። ያኔ እገዛ ስላችሁ በቃ በአይምሯችሁ ከሷኛ እየተሻልን በብዙ ነገሮች። ለምን ስደት አይተናል። እድሜያችን ጠንከር ያለ ነው። ብዙ ነገሮች አሳልፈናል። ገባችሁ? አንዳችሁ ተሞክሮ ብንሰጣት ክፋት የለውም እና ስም ማጥፋት የሚባል ነገር የለም። እኔ እንኳን አይደለም የሚወዳትን የነባን ስም የሌሎቹን እንኳን ያላደረጉትን አደረጉ ብዬ ታምኔል እንኳን አንጥቼ አልለጥፍም። አብረው ሲመጡ የሰሩትን ቪዲዮ ነው አንጥቼ እዚህ ጋር ሀሳብ ሰጥቼ የምገለብጠው ማለት ነው። እና ያው እኔ ምንም አይሰማኝ። አንድ ሰው ለሰው ጻፈ አልጻፈ እንደነገርኳችሁ ቦታ አልሰጥም። ግን ደግሞ ለሷ የሚጠቅማትና የሚጎዳትን እየነገርኳችሁ ለሷ ብቻ አይደለም ሌሎች ዩቲዩበር ደጋፊዎችም ሆናችሁ ኮሜንት ላይ እኔ አወራታለሁ እንዲህ ብላኛለች እንዲህ ብሎኛል ካላችሁ የዛ ሰው ቻናል ይሞታል። እድገት የሚባል ነገር የለውም። ሌላው ደግሞ ፎቶ ቲክታክ ላይ በጣም የምወዳቸው በዚህ አጋጣሚ በጣም ፐርፌክት ጭንቅላት ያላቸው ልጆች ሰቦንቱ የምትባል ልጅና ዩዘር ስንት እንደሆነ አላውቅም። በጣም ጎበዞች እናንተ እንደውም ዩቲዩብ ብትከፍቱ ደስተኛ ነኝ። እኔ ግን ትንሽ ቆይ እኔ አብሬ ከፍ እንዳረጋችሁ ማለት ነው። ሁላችንም ትንሽ ስንኖር አይመጥነውም እና ከፍ ልበልና ትንሽን እንተጋገዛለን። እውነት ለመናገር በጣም ጎበዞች ናቸው። ትናንትና አሁን ከሰቦቱ የምትባለው ከሀሙ ጋራ ፎቶዋን አቀናብራ ፖስተች። ከዛ ነው እንጂ ተገርሜ ያየኋት ማለት ነው። ቶሎ ግልብጥ አለችና ከነባንና እንትናን ኢብሮን አደረገችና የለቅሶ ፖስቸር ለጠፍ። ይሄ ነው አይዲያ ማለት ይሄ ነው። በዛን ሰዓት ሰው ልቡ በቃ ይጠብቃል። እውነት ሊለያዩ ይሆን ሊመጡ ይሆን እያለ ቻናሏን 10 እየገባ ማየት ይጀምራል። ከዛ በኋላ የቆየውን ስትናፍቃቸው የቆየውን ቪዲዮ ማየት ይጀምራሉ። ይሄ ነው ለልጅቷ የሚጠቅማት እንጂ ያወራችሁትን ቃላውን ለያመጣችሁ የምትዘረግፉ ከሆነ በቃ ንስሐ አባት አረጋችሁን። እኛ ምኑን አይተን ታዲያ እንጓጓ? የገባችሁ ይመስለኛል። የሰማችሁትን በልቦናችሁ ያሳድርባችሁ።
እነ ተረዳችሁ ተስፋ አደርጋለሁ ቤተሰቦች። ለማንኛውም እኔ የማንም ሰው ምቀኝነትም የማንም ሰው ስም ማጥፋት ስራ የለብኝም። እንኳን የደባየን በድጋሚ ልንገራችሁ ብዬ ነው። ፕራንክ ልታረጊ ነው ወይ ላላችሁም ደግሞ ፕራንክ ሳይሆን አስደንጋጭ፣ ፕራንክ በሉት፣ ፕራንክ በሉት። ፕራንክ ሳይሆን ሰው የተሰማውን ነገር አንጥቼ ነው ወደ እናንተ የዘረገፍኩት እና ቲክቶክ ላይ ብታዩ ከዚህ በላይ ይሰማችሁ ነበረ እየሆነ ያለው ነገር። ዞሮ ዞሮ በጣም አረዘምኩባችሁ። ነባየኔ ውድ ሰሞኑን እንደምትመጪልን ተስፋ እናደርጋለን። እንዲሁም ከኢብሮ ጋር ከማንም ጋር ነኝ ብቻ ከሄደ ሰው ጋር አትመለሽ ነው በቃ። እኔ ከማንም ጋር ተንጣ ነባየ ማለት ነው በቃ። ስራ ነው ከተባለ ደግሞ ግዴታ እሱ ብቻ አይደለም ለስራ ሰው ያለው ማለት ነው። ለማንኛውም የወደደችውን ታርግ። እኛ ምክር ብቻ ነው። በጣም ነው የምወዳችሁ።